የወላይታ ዘመን መለወጫ በዓል ጊፋታ የወላይታ ብሔር ለዘመናት ሲያስከብረው የኖረው ደማቅ ባህላዊ እሴት ነው። ጊፋታ የተጣላና የተኮራረፈ የሚታረቅበት እንዲሁም የህዝቦች አንድነትና አብሮነት ይበልጥ የሚጠናከርበት የወላይታ ዘመን መለወጫ በዓል ነው። ይህ የወላይታ ህዝብ የአዲስ ዓመት ፌስቲቫል በ20ኛው የማይዳሰስ ባህላዊ ቅርስ ጥበቃ የመንግስታት ኮሚቴ ስብሰባ ላይ በሰው ልጆች ወካይ ቅርስነት ተባበሩት መንግስታት የትምህርት ሳይንስ ባህል ድርጅት ዩኔስኮ ተመዝግቧል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ ማብራሪያ ለመጠየቅ ደግሞ እንግዳ ጋብዘናል። እንግዳችን የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ ቀደም ሲል የቱሪዝም ሚኒስትሯን መልእክትም ተከታትለንበታል። ይህንን ጉዳይ ከእርስዎ ጋር በቀዳሚነት ብናነሳው ብለን ያሰብነው ጥያቄ እንግዲህ የጊፋታ በዓል ተመዝግቧል። የምዝገባ ሂደቱ ምን ይመስል ነበር ከሚለው ብንጀምር። እንግዲህ የጊፋታ የወላይታ ህዝብ የዘመን መለወጫ በዓል ዛሬ ጠዋት በህንድ ኒው ዴልሂ በ20ኛው የዩኔስኮ የማይዳሰስ ቅርስ በይነ መንግስታት ስብሰባ ጸድቆ የሰው ልጅ የባህል ቅርስ የማይዳሰስ የባህል ቅርስ ወካይ ዝርዝር ውስጥ ገብቷል ማለት ነው። እንዴት ነው ካልን እንግዲህ የማይዳሰስ ቅርስ የራሱ ፕሮቶኮል አለው በ2003 ኮንቬንሽን መሰረት ድንጋጌ መሰረት ማለት ነው። ያ ምንድነው 5 ካቴጎሪዎች አሉ። ከአምስቱ ውስጥ አንዱ ይመረጣል። ባህላዊ እውቀት አለ፣ እደ ጥበብ አለ፣ ፌስቲቪቲስ አሉ። ይሄኛው ፌስቲቫል በሚባለው የአደባባይ በዓልና እንደዚሁም አጠቃላይ በዓል ተብሎ ነው የሚወሰደው ማለት ነው። በዛ ካቴጎሪ ነው የተመዘገበው። ያው ፋይል ማሰናዳት የግድ አንደኛው ስራ ነው። የመጀመሪያው ነገር ያሟላል አያሟላም ነው። እሱን መጀመሪያ ላይ የማጥናት ከዛ በኋላ ደግሞ በደንብ አድርጎ ያሉትን ኤሌመንቶች በደንብ ዘርዝሮ ያሟላል ከተባለ እነዛን መስፈርቶች አሉ። በእነዛ መስፈርቶች መሰረት ዝርዝሮቹን ማውጣት ነው። ከዛ በኋላ እንግዲህ የማይዳሰስ ቅርስ የኢቫሉዌሽን ቦዲ ያለው የዩኔስኮ ማለት ነው። ያ ይገመግመዋል። አንዳንድ ጥያቄዎች ካሉ ያነሳሉ። ከዛ በኋላ እነሱን ከተመለሱ በኋላ ለኮሚቴው ነው የሚቀርበው ማለት ነው። ስለዚህ የዛሬ ወር አካባቢ ወር ከመሆኑ በፊት የኮሚቴው ስብሰባ ድራፍት ዲሲሽን ይልካሉ ማለት ነው። እዛ ላይ ያው አገሩ ብቻ ነው የሚያውቀው፣ ይፋ አይደረግም። ስለዚህ ያኔ ነው ያወቅነው እንግዲህ ጥሩ ውጤት መኖሩን። ከዛ ውጭ ያለው ግን አንድ አከራካሪ ጥያቄ ተነስቶ ነበር። እንግዲህ ብዙ ጊዜ ሲታይ ጭፈራው አለ፣ ባህሉ አለ፣ ሌላው እንግዲህ ሌሎች ኤሌመንቶች እንዳሉ ነው ማለት ነው። እዛ ላይ አልባሳት ላይ የእንስሳት እንትኖች አሉ። ለምሳሌ ነብር ቆዳ፣ የጉሬዛ ቆዳ፣ ይሄ ከእንስሳት ጋር እንትን አይልም ወይ ነው? አይ እንግዲህ ይሄ ባህሉ ነው እንጂ አሁን እነዚህ ህዝቦች የወላይታ ህዝብ ይሄን ያደርጋል ማለትም አይደለም። በሀገሪቱ ህግም የተከለከለ ነው። ከዛ ውጭ ደግሞ ምን ነው እናንተስ እያደናችሁ አንገት ቆርጣችሁ ያደረቃችሁ እዛ ታስቀምጣላችሁ፣ ከዛ የሚብስ ነው ወይ ነው? እሷ ብቻ ናት የነበረችው ማለት ነው። ከዛ ውጭ ጥሩ ቲም ነበረ ይሄን የሰራው። ክልሉም የድሮ የደቡብ ብሔር ብሔረሰቦች ያሁን የደቡብ ህዝቦች እንደገና በየወረዳው በከተማ አስተዳደር በዞን እና በቅርስ ጥበቃም ጥሩ ባለሙያዎች አንድ ላይ ጥሩ በትኩረት ስለተሰሩ ያለምንም ጭቅጭቅ ያለፈ ፋይል ነው። ሂደቱ በራሱ ጥሩ ነገር የተገኘበት ይመስለኛል። ለቱሪዝሙ ምን ይጨምራል? እንግዲህ ኢትዮጵያ በርካታ የሚዳሰስም የማይዳሰስም ባህል አላት። ይሄንን ምን ያክል በዓለም ደረጃ አስተዋውቀናል ነው ለራሳችን ከምንናገረውና ከምንጽፈው በየሚዲያው ከምንናገረው በላይ። አንደኛው በዩኔስኮ ማስመዝገቡ ትልቁ ነገር ምንድነው? ሲመዘገብ የወላይታ ህዝብ ባህላዊ ቅርስ ተብሎ አይደለም፣ የኢትዮጵያ ባህላዊ ቅርስ ተብሎ አይደለም፣ የሰው ልጅ ባህላዊ ቅርስ ተብሎ ነው። የማይዳሰስ የባህላዊ ቅርስ ተብሎ ነው። ትልቁ ፋይዳ እዛ ላይ ነው በነገራችን ላይ ማለት ነው። አፍሪካንም አጠቃላይ ዓለሙንም የሚያጠቃልልና እኛ ከምናስተዋውቀው በላይ እዛ ላይ መመዝገቡና ፋይሉ ደግሞ እዛው ይቀመጣል እና የ10 ደቂቃ ዶክመንተሪ ቪዲዮ አለ ሌሎችም ስላሉ ይሄንን ማንም ጎብኚ እና የሚፈልግ ሰው እዛ ላይ የሚያገኘው ነው።
እኛ ከምናስተዋውቀው በላይ ራሱን እዛ ላይ ያስተዋውቃል። አንደኛው እሱ ነው። ሁለተኛ ደግሞ እያንዳንዱ ሀገር ታሪኩን ባህሉን ሲያስተዋውቅ ምንድነው ማንነቱን አመጣጡን ያለውን ነገር ማስተዋወቅ አለበት ማለት ነው። ስለዚህ ለሀገር ገጽታ ግንባታ ቱሪዝሙን ስንወስድ ደግሞ ቱሪስት ዝም ብሎ አይደለም ብዙ ጊዜ የሚመጣው ማለት ነው። የሚመጣው ምን አለ ምን ላይ ይችላል ነው ኢትዮጵያ እንግዲህ ለስብሰባ የሚመጣው በስብሰባ አጋጣሚ ሊመጣ ይችላል። ግን አስቦ የሚመጣው የመጀመሪያ የሚገባው ዩኔስኮ ዌብሳይት ነው ምን አይነት ቅርስ አለው ነው። እነዚህን የማየት ቀጥሎም ደግሞ ደቡብ በርካታ የማይዳሰሱ ቅርሶች አሉት። ሰሜኑም እንደዚያው ነው፣ ምዕራቡም እንደዚያው ነው፣ ምስራቁም እንደዚያው ነው። ስለዚህ ጊፋታ ብቻ ሳይሆን ሌሎችንም የማይዳሰሱ ቅርሶች በመናስመዘግብበት ጊዜ ቱሪዝም ላይ ያለው አስተዋጽኦ አሁን ኢሚዲየትሊ የምናየው ነገር አይደለም። በነገራችን ላይ ግን እየተያያዘ ነገ ከነገ ወዲያ ይሄ ደግሞ አሳታፊ በዓልም ስለሆነ ማለት ነው። የቤት በዓልም ነው፣ የአደባባይ በዓል ነው። ብዙ ከለርፉል የሆኑ የጎዳና ላይ ትርኢቶች አሉ፣ ሌሎችም አሉ። እንደዛ ስለሆነ በዛ መንገድ ቱሪዝም ስንል መጀመሪያ ነገር እነዚህን ማስተዋወቅ ስንችል ነው ማለት ነው። ከአንድ ቀን በፊት የብሔር ብሔረሰቦችን ቀን አክብረናል። ዛሬ ይህን ዜና ሰምተናል። እንደው እንዲህ አይነት ሁኔታዎች ያለን እሴት ለዓለም ከማሳየት ከማስተዋወቅ አንጻር እንዴት ይታያል? እንግዲህ የብሔር ብሔረሰቦች ቀን ዋናው ነገር የሚከበርበት ምንድነው? ኢትዮጵያውያን በጋራ ብዙ የባህል እሴቶች አሉን። በዛ ልክ ደግሞ የራሳቸው የሆነ ደግሞ አላቸው። እነዚህ ሁልጊዜም ህብር ሆነው የሚሄዱ ናቸው። ጊፋታንም ስንወስድ እንደዛ ነው። በነገራችን ላይ ሸዋሊድንም ስንወስድ እንደዛው ነው የሚሆነው። ሃይማኖታዊ እንትኑ ሊኖር ይችላል። ፍቼ ጨምበላላን ስንወስድ እንደዛ ነው። ገዳ ስርዓትን እንደዛ ነው። ጊፋታ አንደኛ ሰው አንድ ላይ ሆኖ ቤተሰብ የሚጠያየቅበት፣ ሁለተኛ ደግሞ ወደ አዲሱ ዓመት ሲሸጋገር የበደለን ይቅር የሚልበት፣ ክፋትን መጥፎ ነገርን ትቶ አንድነትን፣ ሁለተኛ ደግሞ ፍቅርን የሚተሳሰብበት ነው። ከዛ ባለፈ በዚህ በዓል ላይ እንግዲህ ለሳምንታትም ስለሚቆይ ምንድነው ሰው እርስ በርሱ የሚተዛዘንበት፣ የሌለው ባለው የሚደገፍበት እነዚህ እሴቶች ናቸው። እነዚህ የቤተሰብም እሴቶች ናቸው፣ የወላይታ ህዝብም እሴቶች ናቸው፣ የኢትዮጵያ ህዝብም እሴቶች ናቸው፣ ሌላ ቦታ የምናገኘውት ናቸው። ስለዚህ ትልቁ ነገር የእያንዳንዱ ህዝብን ታሪክ እና ባህል በምንወስድበት ጊዜ የኢትዮጵያ ብሔር ብሔረሰቦች ህዝቦች የሚጋሩት ትልቁ ነገር ምንድነው? የአንዱ እሴት አንዱ እሴት ላይ አለ። ሌላ የሚራራቅ ነገር የለም። ጥላቻን የሚሰብክ ባህል የለም። ክፋትን የሚሰብክ ባህል የለም። ካስት የለም። ከሌ ከዚህ ያነሰ ነው፣ ከሌ ከዚህ የበለጠ ነው፣ ከሌን እንዲናድርገው የሚል ነገር የለም። ሁሉም ራሱ የሚያወዳጀውና የሚያገናኘው መስተጋብር አለ። ጊፋታ ተመዘገበ ስንል ያሱን የብሔር ብሔረሰቦች ህብረት የሚሰጠንን፣ ሁለተኛ ደግሞ ህብር የሚያደርገንን ነገር የሚያጠናክር አንድ የተግባር እርምጃ ነው ማለት ነው። በጣም ጥሩ። የመጨረሻ እንድናደርገው እንግዲህ ባለፉት 7 ዓመታት በርከት ያሉ ስራዎች በዚህ ዘርፍ ተሰርተዋል። በርከት ያሉ ቅርሶች ተመዝግበዋል። ደግሞ የእድሳቱም ታሪካቸውን ጠብቀው አንዳንድ ቅርሶችም የመታደስና ወደ አገልግሎት እንዲመለሱ የማድረግ ጥረቶች በስፋት ተከናውነዋል። ውጤትም ታይቶባቸዋል። እነዚህን ስራዎች ከእርሶ ተቋም አንጻር እርሶ እንዴት ያዩታል? እንዴት ገልጹታል? እንግዲህ የኢትዮጵያ ቅርስ ባለስልጣን ባለፉት 7 ዓመታት በርካታ ስራዎችን ሰርቷል። ያንን ስኬት ምንድነው ያመጣው ብንል አንደኛው ትልቁ በመንግስት ደረጃ የተሰጠው ትኩረት ነው። ከ7 ዓመት በፊት ባይሆንም ትኩረቱ ከዛ ጊዜ ቢጀምርም ከ2014 ጀምሮ ደግሞ በአዲሱ የመንግስት አወቃቀር በቱሪዝም ሚኒስቴር ሆኖ ከ5ቱ ሚኒስትሪዎች በኢኮኖሚ በተለይ ለሀገሪቱ ለውጥና እድገት ትልቅ አስተዋጽኦ ያደርጋሉ ከተባሉት አንደኛው መሆኑ ነው። ግን ምንድነው ትልቁ ነገር? መንግስት እንደዚሁም ደግሞ የመንግስት ቁንጮ አመራሮች በቱሪዝሙ ዘርፍ እንደዚሁም በቅርስ በተፈጥሮም በባህላዊም በታሪካዊ ቅርስም ዘርፍ ላይ ያመለካከት ለውጥ ማምጣታቸው ነው። የማንነታችን መገለጫ ብቻ አይደሉም እነዚህ ነገሮች።
ጸጋዎቻችን ናቸው። ግን ደግሞ ገንዘብ መሆን መቻል አለባቸው ነው። ገንዘብ መሆን ካለባቸው ህብረተሰቡን መጥቀም ካለባቸው በበቂ ሁኔታ እነሱ ላይ ኢንቨስት መደረግ አለበት። ያ ኢንቨስትመንት በምንድን ነው መምጣት ያለበት? አንደኛ በጥገና በእንክብካቤው ነው። ሁለተኛ በልማት ነው። የተፈጥሮ ቅርስንም ሌላውንም የመንከባከቡና የማሳደጉ ነገር ትኩረት መሰጠቱ ለስኬቱ አንደኛው ምንጭ ነው። ከዚያ ውጪ ደግሞ ምንድነው በተለይ ይሄ ምዝገባ ሲባል ያ ባለን ልክ ለምን አናስመዘግብም? ኢትዮጵያ በጣም ሰፊ የሆነ የሚዳሰስና የማይዳሰስ ነው። ስለዚህ እነዚያን ቅርሶች ማስመዝገብ አለብን ብለን ግን ከወትሮው ለየት ባለት ሁኔታ ነው የሄድ ነው። የማይዳሰስ ቅርስ ላይ ዝም ብለን አናተኩርም። የሚዳሰስም ቅርስ አለን። የሚዳሰስ ቅርስ ሆኖ ደግሞ እንደገና የባህል ቅርስ ላይ ያተኮር ነው። የተፈጥሮ ቅርሶቻችን ላይ አላተኮር ነው። ስለዚህ ባለፉት 7 ዓመታት ቢወሰድ ለምሳሌ ጥምቀት አንደኛው ነው ከማይዳሰሱት ማለት ነው። ሸዋሊድ፣ ሄርኢሴ፣ አሁን ጊፋታ ይሄ አራተኛው ነው ማለት ነው። ከሚዳሰስ ደግሞ በተለይ ትኩረት የሰጠነው የትኛው ነው? ወደ ተፈጥሮ መግባት አለብን። የባሌን ትልቅ አድርገን የወሰንነው ለዛ ነው። የባሌ ተራሮችን የሚያክል ማን ነው የባሌ ተራሮች ብሔራዊ ፓርክ ዝም ብሎ ተረስቶ የነበረ ነው፣ ግን ትልቅ ነው። ባሌ አንድ ቦታ ግን የተለያየ ዓለም ተብሎ የሚወሰድ ማለት ነው። እሱን ማስመዝገብ የጌዲዮ ባህላዊ መልክዓ ምድር በተለይ ደግሞ አግሮ ፎሬስትሪውን ማለት ነው እዛ ጋር ያለውን እሱ በአፍሪካ ደረጃ ምሳሌ የሚሆን ነው። ከዛ ደግሞ በጣም ትኩረት ሳንሰጣቸው በፓሊዮንቶሎጂና በአርኪኦሎጂ ከፍተኛ የአፍሪካ መሪ ሆነው እያለ የተውናቸው እንደ መልካ ቁንጡሬና ባልጪ አሉ። በተለይ የሰው ልጅ በድንጋይ መገልገል እንዴት እንደተጀመረ እና ሂደቱን የሚያሳዩ እነዚህ ስለሆኑ አሁን ትልቁ ነገር ምንድነው ማስመዝገብ ሲባል ዝም ብሎ እንደው ተራ ነገር ሳይሆን ማለት ነው። የለም ኢትዮጵያ ይሄን አይነት አላት። ያንንም ደግሞ እንግዲህ አሁን ባለው ደረጃ ከሄድን በአፍሪካም ሁለቱ የሚዳሰሰውም ማይዳሰሰውም ስንል ትንሽ አንዳንድ ሀገሮችንም እየራቅናቸው ነው። ወደፊት ደግሞ አንድ ሁለት ስንጨምርበት የበለጠ እየቀደምን ለሌሎች ምሳሌ እየሆን እንሄዳለን ብዬ አስባለሁ። በጣም ጥሩ። የኢትዮጵያ ቅርስ ጥበቃ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌውን የጊፋታ በዓል በዩኔስኮ መመዝገቡን ምክንያት በማድረግ እዚህ ስቱዲዮ ጋበዝናቸው። ጥሩ አወራን። በጣም እናመሰግናለን። እኔም አመሰግናለሁ።